በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው የሰሙነ ሕማማት ሰኞ መርገመ በለስ ተብሎ ተሰይሟልና ስለምን መርገመ በለስ ተብሎ ተሰየመ? ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት ምን አደረገልን? ጸሐፍት ፈሪሳውያንስ በዚህ ዕለት ምን አደረጉ? የሚለውን ልናውቅ ያስፈልጋልና ይህንን አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን፣ ይመክረን፣ ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ በሰሙነ ሕማማት ሰኞ ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ምን አደረገልን? ጸሐፍት ፈሪሳውያንስ ምን አደረጉ? የሚለውን ከመመልከታችን አስቀድሞ ሰሙነ ሕማማት በራሱ ምን ማለት ነው? ሰሙነ ሕማማት ውስጥ ከመቼ እስከ መቼ ያለው ነው የሚለውን ልናውቅ ያስፈልጋልና ይህንን አጠር አድርገን እንመለከታለን። እንግዲህ ቅድስት ቤተ ክርስቲያናችን ከትንሣኤ በፊት ያለውን አንድ ሳምንት ሰሙነ ሕማማት ወይም ደግሞ የሕማማት ሳምንት በማለት ታስበዋለች። ሕማማት ማለት ምን ማለት ነው ስንል ሕማማት የሚለው ቃል ሐመ ታመመ ከሚለው የግዕዝ ግስ የወጣ ሲሆን የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕማሙና ሞቱ የሚዘከርበት ታላቅ ሳምንት ነው። ታዲያ በዚህ በሰሙነ ሕማማት ወቅት ላይ ሦስት ዋና ዋና ነገሮችን ነው የምናስበው። የመጀመሪያው የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማምና ሞት፣ መከራ፣ ስቃይ የምናስብበት ሳምንት ነው። ሁለተኛው ደግሞ ከአዳም ጀምሮ እስከ ጌታችን መድኃኒታችን ኢየሱስ ክርስቶስ ድረስ የነበሩ ነፍሳት በሲኦል የቆዩበት የዚያ የ5500 ዘመን የዚያ የመከራ ዘመን የዚያ የፍዳ ዘመን የዚያ የኩነኔ ዘመን መታሰቢያ ስለሆነ ያንን 5500 ዘመን እናስባለን ማለት ነው። ሶስተኛው ደግሞ የራሳችንን ኃጢአትና በደል እያስብን ጌታችን መድኃኒታችን ኢየሱስ ክርስቶስ ይቅርታውንና ምሕረቱን ያድለን ዘንድ የምንማጸንበት ሳምንት ነው። ታዲያ ይህ ሰሙነ ሕማማት ቅዱስ ሳምንት በመባል ይታወቃል ወይም ደግሞ ይጠራል። ስለምን ቅዱስ ሳምንት ተባለ ብንል በዚህ ሳምንት በእያንዳንዲቱ ዕለት ስለ ፍጹም ፍቅር የተከፈለ የመሥዋዕትነት ሥራ ስለተሠራበት ነው። የሰው ልጆች ድነት ስለተፈጸመበት ነው። መድኃኔ ዓለም ስለኛ ቤዛ ሆኖ ለመስቀል ሞት ታዛዥ ሆኖ ነፍሱን ስለካሰልን ቅዱስ ሳምንት በመባል ይጠራል ማለት ነው። በተጨማሪም ደግሞ ይህ ሳምንት የመጨረሻ ሳምንት ተብሎም ይጠራል። ለምን ተባለ ቢባል ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም በመዋዕለ ሥጋዌው ለፈጸማቸው የቤዛነትና የአርያነት ተግባራት ሁሉ ፍጻሜ በመሆኑ የመጨረሻ ሳምንትም ተብሎ ይጠራል ማለት ነው። ታዲያ በዚህ ልዩ በሆነ ሳምንት ካህናትና ምዕመናን በነግ ወይም ደግሞ በጠዋት በሰልስት ወይም ደግሞ በ3 ሰዓት በቀትር ወይም ደግሞ በ6 ሰዓት በተሰዓት ወይም ደግሞ በ9 ሰዓት በሰርክ ወይም ደግሞ ማታ አመሻቹ ላይ ወደ ቅድስት ቤተ ክርስቲያን በመጓዝ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ሕማማተ መስቀል የሚያዘክረውን ምዕራፍ ከቅዱሳት መጻሕፍት እያነበቡ እየጸለዩ ሕማሙና ሞቱን ያዘክራሉ፣ ያስባሉ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ የከፈለልንን ዋጋ የደረሰበትን ሕማምና መከራ ሞት እናስባለን ማለት ነው። በተጨማሪም ደግሞ ያንን 5500 የፍዳ የመከራ ዘመን እናስባለን ማለት ነው። በተጨማሪም ስለ ራሳችን ኃጢአትና በደል እናለቅሳለን ማለት ነው። ታዲያ ይህንን በጥቂቱ ከተመለከትን ዘንዳ ሰሙነ ሕማማቱ ከመቼ ጀምሮ እስከ መቼ ያለው ነው የሚለውን ልናውቅ ያስፈልጋል። እንግዲህ ሰሙነ ሕማማቱ የሚጀምረው በዓለ ሆሳዕናን ካከበርን ከሰዓት ጀምሮ ነው። ስለምንድን ነው በዓለ ሆሳዕናን ካከበርን ከሰዓት ጀምሮ ሰሙነ ሕማማቱ የሚገባው የሚለው ልናውቅ ያስፈልጋል። ምክንያቱም አንዳንድ ሰዎች ጌታችን በዓለ ሆሳዕናን ባከበርንበት ከሰዓት አልተገረፈም፣ አልተሰቀለም፣ ምንም አልተደረገም፣ ስለዚህ ለምንድን ነው ሰሙነ ሕማማቱ ከዚያ የሚጀምረው ብለው የሚጠይቁ ሰዎች አሉና ይህንን ልናውቅ ያስፈልጋል። እንግዲህ በበዓለ ሆሳዕና ጌታችን መድኃኒታችን ኢየሱስ ክርስቶስ
ከፊት ያሉትም ከኋላ የሚከተሉትም ከላይ ቅዱሳን መላእክትም ከስር ደግሞ ሕፃናትም በአንድነት አጅበው ሆሳዕና በአርያም እያሉ ጌታችንን እያመሰግኑ ጌታችን ደግሞ በአህያ ላይ ቁጭ ብሎ እየተመሰገነ ወደ ኢየሩሳሌም የገባበት ዕለት ነው። በዓለ ሆሳዕና ማለት ነው። በዚህ ዕለት ታዲያ እየተመሰገነ ወደ ኢየሩሳሌም በሚገባበት ዕለት የኢየሩሳሌም ከተማ በምስጋና ድምፅ አስተጋባይ ተናወጠች። በዚህ ጊዜ ጸሐፍት ፈሪሳውያን ምን መጣብን ብለው፣ ማን ነው እየተመሰገነ የሚገባው ብለው፣ ማን ነው የሚጮኸው ብለው ይህን ለመመልከት ሁሉም ከየቤታቸው ወጥተው በቤታቸው ደጃፍ በር ላይ ቆመው ይመለከቱ ጀመረ። በዚህ ጊዜ ታዲያ ቀድሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ይገባ ይወጣ ነበር። ነገር ግን እየተመሰገነ አልነበረም። እንደ ማንኛውም ሰው ይገባ ይወጣ ነበር። ያኔ ምንም አላሉትም። በዚህ ቀን ግን እየተመሰገነ በአህያ ላይ ቁጭ ብሎ እየተመሰገነ ሕፃናት እያመሰገኑት፣ ትላልቆች እያመሰገኑት፣ ልብሳቸውን እያነጠፉለት የዘንባባ ዛፍ ዝንጣፊ የተምር ዛፍ ዝንጣፊ ይዘው እያመሰገኑት፣ መላእክትም ጭምር ሳይቀሩ በሰማይ እያመሰገኑት እየተመሰገነ ወደ ኢየሩሳሌም መጣ። በዚህ ጊዜ ታዲያ መመስገኑ ያልተመቻቸው፣ የምስጋናው ድምፅ የረበሻቸው እንዴት ይመሰገናል ብለው በምቀኝነት ወደ ጌታችን ቀርበው ጌታችንን እንዲህ አሉት ጸሐፍት ፈሪሳውያን፣ እነዚህን ዝም አስበላቸው። ስለምን ይጮህብናል? አታስጮህብን። አንተስ እየተመሰገንክ የምትገባው ማን ስለሆንክ ነው? ዝም አስበላቸው ብለው ጌታችንን ጠየቁት። ጌታችንም ታዲያ እንዲህ አላቸው፣ ከሕፃናትና ከሚጠቡ አፍ ምስጋናን ለራስ አዘጋጅ የሚለውን ቃል ከቶ አላነበባችሁምን? ከቶ አልሰማችሁምን? እነዚህ ሕፃናት ባያመሰግኑኝ፣ እነዚህ ሰዎች ከፊት ከኋላ የሚከተሉኝ፣ ዘንባባ የሚያነጥፉልኝ፣ ልብሳቸውን የሚያነጥፉልኝ ባያመሰግኑኝ እንኳን እነዚህ የቢታንያ ድንጋዮች አንደበት አውጥተው ያመሰግኑኛል አላቸው። በዚህ ጊዜ ታዲያ የቢታንያ ድንጋዮች አንደበት አውጥተው ሆሳዕና በአርያም መድኃኒት መባል ላንተ ይገባል፣ እባክህን አሁን አድን እያሉ እግዚአብሔር አምላክን ማመስገን ጀመሩ። ልብ በሉ ወገኖቼ። ታዲያ በእንዲህ አይነት ሁኔታ እየተመሰገነ ጡት የሚጠቡ ሕፃናት እንኳን ሳይቀሩ፣ ሽማግሌዎች አዛውንቶች እንኳን ሳይቀሩ፣ የቢታንያ ድንጋዮች እንኳን ሳይቀሩ ጌታችን መድኃኒታችን ኢየሱስ ክርስቶስ እየተመሰገነ ወደ ኢየሩሳሌም ገባ። ታዲያ እነዚያ ጸሐፍት ፈሪሳውያን ማን ስለሆነ ነው እርሱ እየተመሰገነ የሚገባው? ምን ስለሆነ ነው እርሱ እየተመሰገነ የሚገባው ብለው በምቀኝነት ተነሳስተው ጌታችንን መስደብ ጀመሩ። ጌታችን ላይ ማጉረምረም ጀመሩ። መስደብና ማጉረምረም ብቻ አይደለም፣ ስለ ጌታችን ጉዳይ ለመምከር ሰኞ በአንዱ ሊቀ ካህን ግቢ ስብሰባ ሊያካሂዱ ስለ ጌታችን ጉዳይ ሊመካከሩ ስብሰባ ተጠራሩ። ስለዚህ ይህ የሆነው መቼ ነው ስንል ጌታችን እየተመሰገነ ከገባ በኋላ ነው። ወገኖቼ መሰደብም ሕማም ነው። ጌታችንን ሰደቡት፣ ጌታችን ሊያጉረመረሙበት፣ ስለ ጌታችን ሊመክሩ ስብሰባ ተጠራሩበት። ስለዚህ የጌታችን ሕማም መቼ ነው የሚጀምረው ስንል በዓለ ሆሳዕናን ከክብርን ከሰዓት ይጀምራል። በዓለ ሆሳዕናን ካከበርን ከሰዓት ያለችው ግማሽ ቀን አለች። ከሰኞ እስከ ዓርብ ደግሞ 5 ቀን አለ። በአንድ ላይ 5 ቀን ከግማሽ ወይም ደግሞ 5 ቀን ተኩል ይሆናል። ይህ ደግሞ የምን ምሳሌ ነው ስንል የዚያ የ5500 የፍዳ የኩነኔ ዘመን መታሰቢያ ነው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳም ከ5 ቀን ተኩል በኋላ ወይም ደግሞ ከ5500 ዘመን በኋላ ከልጅ ልጅ ተወልጄ አድንሃለሁ ብሎት ነበረ። ከልጅ ልጁ ተወለደ። ስለዚህ በዚያ 5500 ዘመን ውስጥ ደግሞ ምንም እንኳን የሰው ልጆች ጽድቅ ቢሰሩ እንኳን ወደ ሲኦል የሚጣሉበት ነበረ። የፍዳ የኩነኔ ዘመን ነበር እንጂ የትኛውንም ያህል ጽድቅ ቢሰሩ የእነርሱ ጽድቅ ለመንግሥተ ሰማያት የማያበቃቸው ዘመን ነበረ። ስለዚህ ከሰኞ እስከ ዓርብ ያለው 5 ቀንና ያቺ እሁድ ከሰዓት ያለችው ግማሽ ቀን 5 ቀን ተኩል ትሆናለችና ያንን ዓመተ ፍዳውን ዓመተ ኩነኔውን ዘመን የምናስብበት ሳምንት ነው ማለት ነው። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ በሰሞነ ሕማማት ሰኞ ምን አደረገልን? ጸሐፍት ፈሪሳውያንስ ደግሞ ምን አደረጉ የሚለውን ደግሞ ልናውቅ ያስፈልጋል። ይህ ዕለት መርገመ በለስ ተብሎ ተሰይሟል፣ ወይም ደግሞ በለስ የተረገመችበት ዕለት ተብሎ ተሰይሟል። ይህ ስያሜ ስለምን ተሰጠ? ጌታችን ምን አደረገልን የሚለውን ደግሞ ስንመለከት ሁለት የመጽሐፍ ቅዱስ ክፍልን አንስተን እንመለከታለን። የማቴዎስ ወንጌልንና የማርቆስ ወንጌልን ማለት ነው። የማቴዎስ ወንጌል ምዕራፍ 21 ቁጥር 17 ጀምሮ ስንመለከት ጌታችን የት እንዳደረና ጠዋት ሰኞ ደግሞ ምን እንዳደረገ ያስረዳናል።
የማቴዎስ ወንጌል ምዕራፍ 21 ቁጥር 17 ላይ እንዲህ የሚል ቃል ታገኛላችሁ። ትቷቸው ከከተማ ወደ ቢታንያ ወጣ፣ በዚያም አደረ ይላል። ስለዚህ ጌታችን እየተመሰገነ ወደ ኢየሩሳሌም ከገባ በኋላ የት አደረ ስንል ከከተማ ወጥቶ ወደ ቢታንያ ሄዶ በቢታንያ እንዳደረ ይህ የመጽሐፍ ቅዱስ ክፍል ይናገራል ማለት ነው። በቢታንያ ካደረ በኋላ ደግሞ በበዓለ ሆሳዕና ማግስት በዕለተ ሰኞ ጌታችን ምን አደረገ ስንል ቁጥር 18 ጀምሮ ስትመለከቱ እንዲህ የሚል ቃል ታገኛላችሁ። በማለዳም ወደ ከተማ ሲመለስ ተራበ። በመንገድም አጠገብ በለስ አይቶ ወደ እርሷ መጣ። ከቅጠልም ብቻ በቀር ምንም አላገኘባትምና ለዘላለሙ ፍሬ አይገኝብሽ አላት። በለሲቱም ያን ጊዜውኑ ደረቀች። ደቀ መዛሙርቱም ይህን አይተው በለሲቱ ያን ጊዜውን እንዴት ደረቀች ብለው ተደነቁ ይላል። ወገኖች ያስተውሉ። ይህ የማቴዎስ ወንጌል ምዕራፍ 21 ቁጥር 18 ጀምሮ የተመዘገበልን ነው። ቅዱስ ማርቆስ ደግሞ በወንጌሉ ላይ እንዴት አስቀመጠልን ስለዚህ ዕለት ስንል የማርቆስ ወንጌል ምዕራፍ 11 ቁጥር 12 ላይ ስንመለከት እንዲህ የሚል ቃል እናገኛለን። በማግስቱም ከቢታንያ ሲወጣ ተራበ። ቅጠልም ያላት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆነ ብሎ መጣ። ነገር ግን የበለስ ወራት አልነበረምና መጥቶ ከቅጠል በቀር ምንም አላገኘባትም። መልሶም ከአሁን ጀምሮ ለዘላለም ማንም ካንቺ ፍሬ አይብላ አላት። ደቀ መዛሙርቱም ሰሙ ይላል። እዚህ ጋር በደንብ ልታስተውል የሚገባ ነገር አለ ወገኖቼ። ምንድነው ማስተዋል ያለብን ነገር ስንል የመጀመሪያው ጌታችን መድኃኒታችን ኢየሱስ ክርስቶስ ተራበ ይላል። መራቡ ሳይሆን የሚገርመው በጠዋት ወይም ደግሞ በማለዳ መራቡ ነው። ሰማያውያን መላእክት እንዳይራቡ አድርጎ የፈጠረው እስራኤልን ገበሬ በማያርስበት ዘር በሌለበት ዝናብ በማይጥልበት ምድረ በዳ የመገበው ድኅረ ሥጋዌ በ5 እንጀራና በ2 ዓሣ ከ5,000 የሚበልጡ ሰዎችን የመገበ በማለዳ ተራበ ወገኖቼ። ይህ እንዴት ያለ ረሃብ ነው! በእውነት ጌታችን ምግብና መጠጥን የተራበው ወይንስ ደግሞ ምንድነው የተራበው? ጌታችን በማለዳ በጠዋት ተራበ። በጠዋት ተራበ። ከዚያም በኋላ ምን አደረገ ስንል አንዲት በለስ ተመልክቶ ሄዶ ያቺን በለስ ፍሬ ፈልጎባት ሄደ። ሲመለከታት ምንም አይነት ፍሬ የላትም። ከዚህም በኋላ ደግሞ ምን አደረገ? ረገማት። ምን ብሎ ረገማት? ለዘላለም ፍሬ አይገኝብሽ አላት። በለሲቱም ታዲያ ያን ጊዜውን ወዲያውኑ ደረቀች። በሂደት አይደለም የደረቀችው፣ ወዲያውኑ የደረቀችው። ስለዚህ ጌታችን በሰሙነ ሕማማት ሰኞ ምን እያደረገ ነው? ምን አይነት ምስጢር ነው እያከናወነ ያለው የሚለው ልታውቁ ያስፈልጋል ወገኖቼ። ይህ ድንቅ የሆነ ረቂቅ የሆነ ምስጢር ነው። ቅዱስ ዮሐንስ አፈወርቅ ይህንን ሳስብ ጌታችን በሰሙነ ሕማማት ሰኞ ያደረገውን ሳስብ እጅጉኑ ይደንቀኛል፣ ረቂቅ የሆነ ምስጢር ነው ይላል ቅዱስ ዮሐንስ አፈወርቅ ማለት ነው። ስለዚህ ጌታችን ምንድን ያደረገልን ስንል በለስን ረገመልን። በዚህም ደግሞ መርገመ በለስ ተብሏል ዕለቱ ማለት ነው። በለስ ምንድናት ስንል በለስ ኃጢአት ናት። ጌታችን በዚህ ዕለት በበለስ አስታኮ ኃጢአትን ረገመልን፣ ከስር መሰረቱ አጠፋልን፣ ደመሰሰልን ማለት ነው። የትኛዋን ኃጢአት ስንል ደግሞ አዳምና ሔዋን ያቺን በለስ ቀጥፈው ኃጢአትን ወደዚህ ምድር አመጡ። ጌታችንም ደግሞ በለስን ረግሞ በአዳምና በሔዋን ምክንያት የመጣውን ኃጢአት አደረቀልን፣ አጠፋልን፣ ደመሰሰልን ማለት ነው። ይህንን ድንቅ የሆነ ምስጢር ነው ጌታችን በሰሙነ ሕማማት ሰኞ የፈጸመልን። ኃጢአት እንደ በለስ ቅጠል ሰፍታ በዚህ ዓለም ሞልታ አገኛትና ጌታችን ረግማት። ኃጢአት በሦስት ነገር በበለስ ትመሰላለች። እንዴት ካልን ደግሞ የመጀመሪያው አዳምን ገነትን ከሚያህል ቦታ እግዚአብሔርን ከመሰለ ጌታ የለየችው ዕፀ በለስ ናትና ኃጢአት በበለስ ትመሰላለች። ሁለተኛው ደግሞ የበለስ ቅጠል ሰፊ እንደመሆኑ መጠን የኃጢአትን መንገድ ሊጓዙት የሚያመች ሰፊ መሆኑን ሲያጠይቅ ነው። ወደ ኃጢአት ሕይወት የሚገባ ሰው መንገዱ ሁሉ የተመቸ ነው፣ ደስ እያለው ኃጢአትን ይሠራል። ኋላ ግን ያ ኃጢአቱ ወደ ሞት ይወስደዋል ወገኖቼ። ስለዚህ ኃጢአት በበለስ ትመሰላለች። ሦስተኛ ደግሞ ኃጢአት በበለስ መመሰሏ ስለምንድን ነው ስንል በለስ ሲበሉት እንደሚጣፍጥ ሁሉ ሲቆይ እንደሚመር ሁሉ ኃጢአትን ሲሰሩት ለሥጋ ደስታን የሚሰጥ ነው፣ ስሜትን የሚያረካ ነው፣ ደስ የሚያሰኝ ነው። ፍጻሜው ግን ሞትና መከራ ነው ወገኖቼ።
ስለዚህ ጌታችን በዚህ ዕለት ምን አደረገልን ስንል በበለስ አስታኮ ኃጢአትን ከስር መሰረቷ አጠፋልን። በለስን መርገሙ ኃጢአትን መርገሙ ነው። በአንቺ ፍሬ አይገኝ ብሎ መርገሙ ደግሞ በኃጢአት ፍዳ ተይዞ የሚቀር ሰው አይኑር ማለቱ ነው። ልብ በሉ። በለሷም ደግሞ ስትረገም ፈጥና መድረቋ በአዳም ምክንያት ያገኘችን ዕዳ በደል በእርሱ እንደጠፋችልን ለመግለጽ ነው። ሌላው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ መጣ የሚለው በማለዳ ነው። ተርቦ መጣ የሚለው በማለዳ ነው። ማለዳ ደግሞ ከጨለማ ቀጥሎ የሚመጣ ነው ወገኖቼ። ጨለማው ያ 5500 ዘመን ነው። የሰው ልጅ በሙሉ በዲያብሎስ ግዞት ውስጥ የነበረበት ዘመን፣ በዓመተ ፍዳ በዓመተ ኩነኔ ውስጥ የነበረበት ዘመን ነው። ያ ዘመን የጨለማ ዘመን ነው ወገኖቼ። የሰው ልጅ ምንም አይነት ጽድቅ ቢሰራ ወደ ጥልቆ የሚጣልበት ወደ ሲኦል የሚገባበት ዘመን የጨለማ ዘመን ነው። ከዚህ ከጨለማ ዘመን በኋላ ደግሞ ብርሃኑን ሊያበራልን ጌታችን መድኃኒታችን ኢየሱስ ክርስቶስ እንደመጣ የዘላለም ብርሃን ሊሰጠን እንደመጣ ሲያጠይቅ በጠዋት መጣ ይለናል። ልብ በሉ ወገኖቼ። ስለዚህ በዚህ በሰሙነ ሕማማት ሰኞ ጌታችን መድኃኒታችን ኢየሱስ ክርስቶስ ድንቅ የሆነ ምስጢርን ያከናወነልን። ይህም ብቻ አይደለም ታዲያ ሊቃውንት አባቶቻችን ይችን የሰሙነ ሕማማት ሰኞን መርገመ በለስን በብዙ ነገር መስለው አንድም እያሉ ብዙ ትርጓሜዎችን ሰጥተው ያስተምሩናል። እኛ ግን ዛሬ ከእነዚህ አስተምሮች መካከል ጌታችን በለስን ረግሞ ኃጢአትን እንዳጠፋልን ከብዙ በጥቂቱ አጥር አድርገን ተመልክተናል ማለት ነው ወገኖቼ። ዛሬም ጌታችን መድኃኒታችን ኢየሱስ ክርስቶስ የእኛን ከኃጢአት ሕይወት መመለስ ይራባል። የእኛን ከጎጠኝነት ከመከፋፈል ከመገዳደል መውጣትን ይራባል። መቼ ነው እኛ ከክፋት መንገዳችን የምንመለሰው? መቼ ነው እኛ ንስሐ ገብተን ሥጋውና ደሙን የምንቀበለው? መቼ ነው እኛ ጌታችን ለእኛ ሲል የከፈለው ዋጋ ገብቶን ጌታዬ ለእኔ ሲል ሊሞተው ልመለስ የምንለው መቼ ነው ወገኖቼ? ዛሬም በክፋት ሕይወት ያለን ሰዎች አለን። ዛሬም በመገዳደል፣ ዛሬም በመነቃቀፍ፣ ዛሬም በመከፋፈል፣ ዛሬም ኃጢአትን በመስራት፣ ዛሬም ደግሞ ራሳችንን በማርከስ ሕይወት ውስጥ በዝሙት፣ በስካር፣ በጭፈራ ውስጥ ያለን ሰዎች ብዙዎች ነን። ታዲያ መቼ ነው የእኛ መመለስ ወገኖቼ? ዛሬም ክርስቶስ የእኛን መመለስ ተርቧል። አዎ የጌታችን ረሃብ እኛን ይሰማን ይሆን? እኛን ይሰማን ይሆን ወገኖቼ? ጌታችን ለእኛ የከፈለው ዋጋ፣ ጌታችን ለእኛ ሲል የተሰቃየው ስቃይ፣ ለእኛ ሲል የሞተው ሞት ይሰማን ይሆን? ያ የሚሰማን ከሆነማ ከክፉ መንገዳችን እንመለስ። ከኃጢአት ሕይወት እንውጣ። ከመከፋፈል፣ ከዘረኝነት፣ ከጎጠኝነት እንውጣ። ወደ ክርስቶስ እንመለስ። ንስሐ እንግባ። ሥጋውና ደሙን እንቀበል ወገኖቼ። በሰሙነ ሕማማት ሰኞ በበለሲቷ አስታኮ ኃጢአታችንን እንዳደረቀልን፣ አዎ ዛሬም የሁላችንን ኃጢአት የሁላችንን በደል ይቅር ይበለን ወገኖቼ። ምሕረቱን ይቅርታውን ያድለን። ምሕረቱን ይቅርታውን እንዲያድልን ደግሞ በሰሙነ ሕማማት ሁላችንም በስግደት በጾም በጸሎት እስከ ማታ ድረስ እየጾምን እየሰገድን ጌታችንን ልንማጸነው ያስፈልጋል ወገኖቼ። ላባችን ጠብ እስኪል ድረስ የጌታችንን መከራና ስቃይ እያስብን የራሳችንን ኃጢአትና በደል እያስብን ጌታችንን ልንማጸነው ያስፈልጋል ወገኖቼ። ላባችን ጠብ እስከሚል ድረስ እየሰገድን እየጾምን እየጸለይን ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን ይርዳን። ታዲያ ይህንን ከተመለከትን በሰሙነ ሕማማት ሰኞ ጸሐፍት ፈሪሳውያንስ ምን አደረጉ? ምን ሲያደርጉ አሉ ካልን ጌታችን እየተመሰገነ በገባበት ዕለት በበዓለ ሆሳዕና በዕለተ እሁድ ከሰዓት ላይ ሰኞ ለመመካከር ስብሰባ ጠርተው ነበረ። ያንን ስብሰባቸውን በዕለተ ሰኞ አካሂደዋል። በአንዱ ሊቀ ካህን ግቢ ተሰብስበው ጌታችን ላይ ሲዶልቱበት፣ ጌታችንን ሲሰድቡት፣ እርሱ ማን ስለሆነ ነው? ምን እናድርገው እያሉ ቀኑን ሙሉ ሲነታርኩ፣ በጌታችን ጉዳይ ሲመካከሩ፣ ሲጨቃጭቁ ዋሉ። ነገር ግን ስብሰባቸው ፍሬ አልባ ሆነ። ሲጨቃጭቁ ውለው መግባባት ተስኗቸው ቀኑን ሙሉ በጌታችን ላይ ተሰብስበው ሲነጋገሩ ውለው ስብሰባቸው ፍሬ አልባ ሆኖ ተበትነዋል ማለት ነው። ጸሐፍት ፈሪሳውያን ጌታችን ላይ ተሰብስበው ሲሰድቡት፣ ሲጨቃጨቁ፣ ምን እናድርገው ብለው ሲነታረኩ ስብሰባ ተቀምጠው ሲውሉ ጌታችን ደግሞ በለስን ረግሞ በበለስ አንጻር ደግሞ ኃጢአትን አድርቆ ድንቅ የሆነ ምስጢርን ሲያከናውንልን ውሏል ማለት ነው።
ሊቃውንት አባቶቻችን አንድም እያሉ ደግሞ በለስን በቤተ እስራኤል መስለው ፍሬን ደግሞ በሃይማኖትና በምግባር መስለው በለስንም ደግሞ በኦሪት መስለው ያስተምራሉ ማለት ነው። እኛ ግን ከነዚህ ሁሉ ውስጥ አንዱን ትርጓሜ ነው አጥር አድርገን የተመለከትነው። ታዲያ የሰማነውን የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኔና እናንተ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችንን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባቸዋል ማለት ነው። እግዚአብሔር አምላካችን እስካሁን አሳት ጠብቆ ያስተማረን የመከረን ይገስጸን። የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።